ብዙ ሰው መኪናውን ከገዛ በኋላ ከተጠቀመ በኋላ ከጊዜ በኋላ መኪናውን መሸጥ ይፈልጋል። ነገር ግን ብዙ ጊዜ ጥያቄ የሚሆነው መኪናችን የትንሽጥ የሚል ነገር በተደጋጋሚ ሲነሳ ይታያል። ትናንትና በሰራነው ቪዲዮ ይህንን የታዘብነው ብዙዎቻችሁ መኪኖቻችሁን በእኛ በኩል ሊሸጥላችሁ ዛሬ በጣም ስደቡልን ነው ያላችሁት። በዚሁ ላይ ደግሞ ቪዲዮ እንዲሰራ በተደጋጋሚ እየጠየቃችሁ ነው ያላችሁት። በዚህ ምክንያት ዛሬ የተወሰኑ መኪኖችን ዛሬ ሽጡልን ብላችሁ የላካችኋቸውን መኪኖች እዚሁ ለቤተሰቦቻችን ይዘን ቀርበናል። ምን መኪኖች ናቸው? የትኛው ለየትኛው ይሆናል? እንደተለመደ ደግሞ ሙያዊ ምክራችንን ይዘን እንቀርባለን። ከመረጃዎቹ ጋር አዱንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ትናንትና ያቀረብናቸው የተለያዩ ያገለገሉ መኪኖች ነበሩ። ከቪኤት ጀምሮ እስከ ትንሾቹ እስከነ ኮሮላ ድረስ ይዘን ቀርበን ነበር። በዚህም አብዛኞቹ ዛሬ ሽያጭ ተከናውኖላቸዋል። ፍተሻ የገቡ ተሽከርካሪዎች አሉ። የተለያዩ መኪኖች ፕሮሰስ ላይ ያሉ አሉ። ከዛ ውስጥ አብዛኞቹ ወጥተዋል። በዛሬው ዝግጅታችን ከተላኩልን መኪኖች መካከል ከመጀመሪያው ልጀምርላችሁ። BYD ዋናፕ የ2025 ስድስተኛ ወር ተሽከርካሪ ነው። ሰብስክራይበራችን የላከልን መኪናው 7000 ኪሎ ሜትር እንደተጓዘና ስማርት ፉል ኦፕሽን እንደሆነ ልኮልናል። የመኪናው ታርጋ ቁጥር ኮድ 2C ነው። እነዚህ መኪኖችን መግዛት ያለባችሁ በተለይ አዲስ መኪና መግዛት ፈልጋችሁ ነገር ግን ዋጋው ትንሽ ከተወደደባችሁ እንደነዚህ አይነት ኦልሞስት ከ10000 ኪሎ ሜትር በላይ በታች ያሉ ከ10000 ኪሎ ሜትር በታች ያሉ መኪኖች በሚገዙበት ጊዜ ኦልሞስት አዲስ መኪና እንደገዛችሁ ብላችሁ አስቧቸው። በተለይ የኤሌክትሪክ መኪኖች 10000 ሲደርስ ሰርቪስ እንዳላቸው ሆኖ ፍተሻቸው ንጹህ ሆኖ ምንም አይነት ችግር ሳይኖርባቸው ካለፉ እነዚህ መኪኖች ጥሩ ናቸው። ከ10000 ኪሎ ሜትር በታች ብዙ ጊዜ ተመራጭ ናቸው። ይህም ተሽከርካሪ እንግዲህ የወጣለት የመሸጫ ዋጋ በ5,100,000 ብር ለገበያ ቀርቧል። ይህ እንግዲህ 7000 ኪሎ ሜትር የተጓዘው ነው። ቀጥታ ደውሉልን። እንግዲህ ዛሬ ስናገናኛችሁ እንደዋል ነው ነገም እናገናኛችኋለን። ቀጥታ ታገኙታላችሁ ማለት ነው። ስለዚህ BYD ዋናፕ የ2025 ስድስተኛ ወር በ5,100,000 ብር የመጀመሪያ መኪናችንን እናያለን። ወደ ቀጣዩ መኪናችን ደግሞ እናልፋለን። ቀጣዩ መኪናችን ደግሞ የምንመለከተው ተሽከርካሪ የ2007 ሞዴል ኮሮላ ነው። ትናንትና ማቅረበን ነበረ 2007 ሞዴል ኮሮላ። ዛሬም ጄላችሁ ቀርብ ያለው ቶዮታ 2007 ሞዴል ኮሮላ ነች። በ1300 ሲሲ ናቸው። እነዚህ መኪኖች በአውቶማቲክ ትራንስሚሽኖች ናቸው። ፊውል ኤፊሽንሲ የምትፈልጉ ከሆነ ነዳጅ ቁጠባ የምትፈልጉ ከሆነ ማኑዋል ትራንስሚሽን ሞር የተሻለ ነው እነዚህ ተሽከርካሪዎች ላይ። ይህም ምክንያቱ በተለይ ቆየት ያሉት የያሪስ ቪትስ ኮሮላ ምንላቸው ተሽከርካሪዎች ላይ በማኑዋል በሚሆንበት ጊዜ 5 ጥርስ ነው ያለው። በእንግሊዝኛው 5 ስፒድ የሚባለው ማለት ነው። 5 ስፒድ ትራንስሚሽን የምንላቸው ናቸው። አውቶማቲኩ በሚሆንበት ጊዜ በ4 ስፒድ ነው። አውቶማቲኩ ምንድነው ትንሽ ከማኑዋሉ ነዳጅ የመብላት ባህሪ ያላቸው፣ ይህ የሚታወቅ ነው። ከዚህ በተጨማሪ ደግሞ መኪኖቹ የተሻለ ምቾት አላቸው። ከማኑዋሉ የተሻለ ምቾት አላቸው እነዚህ አውቶማቲክ ትራንስሚሽኖች። ትናንትና አውርተናል። መሪ የዞረ ያልዞረ ማለት ልዩነቱ ምንድን ነው የሚለውን ነገር አውርተናል። እንግዲህ ይሄኛው መሪ ያልዞረ ተሽከርካሪ ነው። የመኪናው ታርጋ ቁጥር እንግዲህ ኮድ 2B ነው። እንግዲህ እንደምታውቁት ኮድ 2B ብዙ ጊዜ የገለበጡ ተብሎ ይታሰባል። ኮድ 2B ነው። ታዲያ መኪናው የወጣለት የመሸጫ ዋጋ በ2,550,000 ብር ነው። ይህ የመጨረሻው ዋጋ ነው ብሏል። በ2,550,000 ብር ነው። ነገር ግን እዚህ ላይ ማወቅ ያለባችሁ ነገር አለ። እንደዚህ ስትልኩልን ይህ ሰብስክራይበራችን በጣም ያመሰገንኩት ነገር መኪናው ላይ ያለውን ችግር ግልጽ አድርጎ ነግሮልናል። ምንድነው እሱም ከፊቱ ላይ ግሪል አለው ብሏል። ቦዲው ግን ምንም ነገር አልሆነብኝም። ከፊት ግን ትንሽ ነገር መጥቶት ግሪል አለው። እንደምታውቁት ግሪል ምንድነው ከፊት ያለችው ነች። እሷ ብዙ ጊዜ ትንሽ አደጋ በሚደርስበት ጊዜ ምት ሊያጋጥም ይችላል። ከባድ ምት በሚሆንበት ጊዜ ደግሞ ሻንሲ ሊመታ ይችላል። ሻንሲ ተመታ ከተባለ ያው የመኪናው ባክቦል ላይ የሰውነታችን አሁን ለምሳሌ ህብረ ሰረሰር የምንለው ላይ ትንሽ ጉዳት በሚደርስበት ጊዜ ያለውን ነገር ታውቁታላችሁ። ሻንሲ ላይ ሲባል ሰው የሚፈራው ለዛ ነው። ነገር ግን ግሪል ሲሆን ከፊት ያለችው ላይ ነች። የወጣለት የመሸጫ ዋጋም በ2,550,000 ብር ነው። ከስር ባለው ስልክ ቁጥር ደውሉ። እንግዲህ ባለቤቱን ታገኙታላችሁ። ሌላኛው ተሽከርካሪ ደግሞ የ2022 ሞዴል ቶዮታ ኮሮላ ክሮስ ሃይብሪድ የሚባል ነው። እንግዲህ የ2022 ናቸው እነዚህ ተሽከርካሪዎች። እንደምታውቁት የዩሮፕ አለ፣ የቻይና አለ፣ የታይዋን አለ። የዩሮፖቹ ሞተር ሳይዛቸው ትንሽ ከፍ ያሉ ናቸው። የታይዋን በሚሆንበት ጊዜ በ1800 ሲሲ ናቸው። ኢሲቪቲ የሚባሉ ትራንስሚሽኖች ናቸው። እነዚህ ተሽከርካሪዎች በመገዙበት ጊዜ ማወቅ ያለባችሁ ነገር አለ። መኪኖቹ ማይልድ ሃይብሪድ ናቸው። እንደ BYD አይነት ሃይብሪድ አይደሉም። ያ ማለት የመኪና ነዳጅ አጠቃቀም የተሻለ ለማድረግ የሚፈለጉ ናቸው እንጂ በኤሌክትሪክ ኃይል ብቻ መጓዝ የሚችሉ ተሽከርካሪዎች ነው አይደሉም። መኪናው እንግዲህ የወጣለት የመሸጫ ዋጋ በ8,350,000 ብር ነው። የተሽከርካሪ ላይ ትንሽ ድርድር አለ ብለውናል። ይህን ተሽከርካሪ 30,000 ኪሎ ሜትር ተጉዟል። ቶዮታ መሆኑ ጥቅሙ ምንድነው? ሪሴል ቫልዩዋቸው አሁን ለምሳሌ ይሄ መኪና የተገዛበት ከዚህ ያነሰ ነው። ነገር ግን በሚወጣበት ጊዜ አትርፎ ለመሸጥ የሚመቹ ተሽከርካሪዎች ናቸው። ቶዮታ ኮሮላ ክሮስ ለየትኛው ማህበረሰብ ይሆናል ካላችሁኝ የቶዮታን ጥንካሬንና ሃይብሪድን ደግሞ በቶዮታ መጠቀም የሚፈልግ የነዳጅ አጠቃቀም የተሻለ እንጂ በኤሌክትሪክ ኃይል መጠቀም
ብዙ ማተር የማያደርግለት ሰው እነዚህ መኪኖች ጥሩ ናቸው፣ ሰዎች ይፈልጓቸዋል። ነገር ግን በኤሌክትሪክ ኃይልም የተወሰነ ኪሎ ሜትር እንዲሄድልኝ እፈልጋለሁ የምትሉ ከሆነ ቀጣዩ መኪና ነው እናንተ የሚሆነው ከዚህኛው ይልቅ ማለት ነው። ይህም ተሽከርካሪ እንግዲህ በ8,350,000 ብር ለገበያ ቀርቧል። ማግኘት ከፈለጋችሁ ከስር በምታገኙት ስልክ ቁጥር መደወል ትችላላችሁ። ሌላኛው ተሽከርካሪ እንግዲህ የ2025 ሞዴል 7ኛ ወር ምርት የሆነ BYD ቲም ፕላስ የሚባለው ተሽከርካሪ ነው። እነዚህ ተሽከርካሪዎች እንግዲህ እንደሚታወቀው በ1500 ሲሲ 4 ሲሊንደር ኢንጂን የቀረቡ ተሽከርካሪዎች ናቸው። በኢሲቪቲ ትራንስሚሽን የቀረቡ ናቸው። መኪናው እንግዲህ C80 ሺህ አካባቢ ናቸው። መኪናውም እንግዲህ የወጣለት የመሸጫ ዋጋን አሳያቸዋለሁ። ነገር ግን መጀመሪያ ኪሎ ሜትሩ ላሳያችሁ። የተሽከርካሪ በ8200 ኪሎ ሜትር የቀረበ ነው። ዋጋው ምን ያህል ነው ካላችሁኝ፣ እነ ተሽከርካሪዎች አጠቃላይ ይሄኛው እንደምንመለከተው ተሽከርካሪ በአጠቃላይ በ5,400,000 ብር ነው የቀረበው። ነገር ግን ምንድነው በካሽና በባንክ የሚባል ነገር አለ። ለምሳሌ እንደነዚህ አይነት አማራጮች የሚሆነው ምንድነው የሆነ በወር የሆነ ቋሚ ገቢ ያላችሁ ከሆናችሁ ንግድ ፍቃድ ያላችሁ ወይ ደግሞ ሌላ እንደዚህ ስራ ላይ ንግድ እነዚህ አሁን ብዙ ጊዜ ተመራጭ የሚያደርጋቸው ንግድ ፍቃዱ ላይ ላያስፈልግ ይችላል። እዳው ትራንስፈር የሚደረግ ስለሆነ ንግድ ፍቃዱ ላይ ያስፈልግ ይችላል። እንደዚህ አይነት ቋሚ ገቢ ካላችሁና የሆነ የተሻለ መኪና እንፈልጋለን ካላችሁ ይሆናችኋል። የተሽከርካሪ ባንክ 3 ሚሊዮን አለበት፣ ካሽ ደግሞ 2,400,000 ብር አለበት። አጠቃላይ 5,400,000 ብር የሆነና ወራዊ ተከፋዩ ደግሞ በየወሩ የምትከፍሉ ደግሞ 75,000 ብር ነው ማለት ነው። በ75,000 ብር በየወሩ እየከፈላችሁ መኪናችሁን የእናንተ ማድረግ ስላላችሁ። እነ ተሽከርካሪዎች ቅድም እንዳልኳችሁ የሃይብሪድ አማራጮች ናቸው። እነዚህ ግን በኤሌክትሪክ ኃይል የተወሰነ ያህል በኤሌክትሪክ ብቻ የመጓዝ አቅም ያላቸው ተሽከርካሪዎች ናቸው። በነዳጁም ሃይብሪድ አድርጋችሁ ደግሞ ኦልሞስት ከ1,000 ኪሎ ሜትር በላይ መጓዝ የሚችሉ ተሽከርካሪዎች ናቸው። ስለዚህ ይህንን መኪና ማግኘት ከፈለጋችሁ ከስር የምታገኙት ስልክ ቁጥር መደወል ትችላላችሁ። ነገር ግን የምትፈልጉት ደግሞ ሙሉ ኤሌክትሪክ ከሆነ እንደዚህ የባንክ አማራጭ ሆኖ ሙሉ ኤሌክትሪክ ከፈለጋችሁ ሌላኛው ተሽከርካሪ አለ። እንግዲህ BYD ዩዋን ፕላስ አለ። እነዚህ ይሄኛው የ2024 5ኛ ወር ተሽከርካሪ ነው። 5 ሰው መጫን ይችላል። መኪናው እንደምታውቁት ሙሉ ለሙሉ ኤሌክትሪክ ተሽከርካሪዎች ናቸው። በአንድ ጊዜ ቻርጅ 510 ኪሎ ሜትር መጓዝ ይችላል። የመኪናው ታርጋ ቁጥር ኮድ 2C ነው። ሲ ብቻ ሳይሆን 60,000 ቤት የሆነ ነው። እስካሁን የተሽከርካሪ የተጓዘው ኪሎ ሜትር ወደ 38,000 ኪሎ ሜትር ተጉዟል። የመኪናው እንግዲህ ዋጋው ምን ያህል ነው ካላችሁ አጠቃላይ 5.7 ተብሏል። ይህም ግን ከማርኬቱ ትንሽ ከፍ ያለበት የባንክ አማራጮች ኦልሞስት ወደ 2.5 አካባቢ ይመቻቻል። ከዛ ውጭ ደግሞ ካሹ ደግሞ 3.2 አካባቢ ስለሆነ በዛ ምክንያት ትንሽ ዋጋቸው ከፍ ያለ የሚመስለው እንጂ በዛ ምክንያቶች ናቸው እንደነዚህ አማራጮች የሚቀርቡት። ሌላኛው ተሽከርካሪ ደግሞ የምንመለከተው ተሽከርካሪ አለ። መኪናው ቶዮታ BZ3 ነው። ቶዮታ BZ3 የ2024 ዓ.ም ምርት ናቸው። ቶዮታ BZ3 ለማታውቋቸው ሰዎች እዚህ በቶዮታ BZ3 አለ፣ BZ3X አለ፣ BZ5 እና BZ4X የሚባሉ አሉ። ከዛ ውስጥ እውነተኛ ቶዮታ የሆኑት ከዚህ በፊትም ብየዋለሁ ቶዮታ BZ4X የሚባሉት ናቸው። ቶዮታ BZ3 አብዛኛው ነገሩ የBYD ነው። ባትሪያቸው የBYD ነው። አብዛኛው ነገሮቻቸው የBYD ነው። የተሽከርካሪ እንግዲህ እስካሁን 15,000 ኪሎ ሜትር ተጉዟል። የመኪናው ታርጋ ቁጥር ኮድ 2C65,000 ናቸው። ታዲያ የተሽከርካሪ የወጣለት ምሽት ዋጋ ስንት ነው ካላችሁኝ በ5,800,000 ብር ለገበያ የቀረበ ተሽከርካሪ ነው ማለት ነው። እንደ አማራጭም ከፈለጋችሁ ደግሞ የተለያዩ የቶዮታ ኮሮላ አማራጮች አሉ። ቶዮታ ኮሮላ በማኑዋል ከፈለጋችሁ በ2,400,000 ብር አለ። እሱንም ምን እና የት እናገኛለን ካላችሁ እንግዲህ ደግሞ እንደተለመደው ያው የቴሌግራም ቻናላችን ሊንክ አለ። እሱን እንግዲህ ኮሜንት መጀመሪያ ላይ ታገኙታላችሁ። ቻናሉ ውስጥ በመግባት የምትፈልጓቸው መኪኖች መደወል ትችላላችሁ። እንደ አማራጭም ደግሞ እናንተም የፐርሰናል አካውንት ያለ ኢንቦክስ ላይ እየገባችሁ የእናንተን መኪና ብልኩልን ጥሩ መኪኖች ከሆኑ እዚሁ ላይ እናቀርባቸዋለን ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።